የሚቀጥለው እሁድ ማለትም ሰኔ 21 እነዚህን ሶስት ነገሮች ሳታደርጉ እንዳያመልጣችሁ። ሰኔ 20 እና 21ን በእመቤታችን ስም ለምን እናከብራለን የሚለውን በዚህ ቪዲዮ አጠር አድርጌ እነግራችኋለሁ። ትምህርቱ ግን ለብዙዎች ይጠቅማልና ላይክ በማድረግ ጀምሩት። ለዩቲዩብም አዲስ ስለሆን ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ያላችሁን ሐሳብ አስተያየት ኮሜንት ላይ ብትጽፉልን እንደ ግብአት ሆኖ ይጠቅመናል፣ ያገለግለናል። በዚህ በዓል ላይ ልናደርጋቸው የሚገቡ ሶስት ዋና ዋና ነገሮችን ልንገራችሁ። አንደኛ፣ በዚህች ዕለት ቅዳሴ አስቀድሰን ቅዱስ ቁርባንን መቀበል ይገባናል። የክርስቶስን ቃል ኪዳን እያሰብ ለሐዋርያቱ ቀድሶ ማቅረቡን እያሰብ በዚህች ዕለት ቅዳሴ አስቀድሰን ቅዱስ ቁርባንን መቀበል ይገባናል። ምክንያቱም መድህን ዓለም ክርስቶስ ከሰማየ ሰማያት ወርዶ እልፍ አእላፍ መላእክትን ይዞ እመቤታችን ቅድስት ድንግል ማርያምን ታቦት ቅዱስ ጴጥሮስን ሰራየ ዲያቆን አድርጎ ቀድሶ የራሱን ስጋና ደም ፈትቶ እንዳበላቸው እንዳቆረባቸው ሁሉ በዚህች ዕለት እኛም ቅዳሴ አስቀድሰን ለመድኃኒተ ስጋ ለመድኃኒተ ነፍስ አድርግልኝ፣ ለኃጢአት ለበደል አታድርግብኝ ብለን ተማጽነን ለምነን ጸሎት አድርገን የሚገባውን ውጫዊና ውስጣዊ ዝግጅት አድርገን ቅዳሴውን አስቀድሰን ቅዱስ ቁርባንን ብንቀበል የሰመረ ይሆናል። በጸጋ በበረከት እንጎበኛለን። ሁለተኛ፣ በዚች ዕለት አብዝተን ጸሎት ማድረግ ይገባናል። ከጸሎት ክፍልን በተለየ እመቤታችን ቅድስት ድንግል ማርያም በምድር ውስጥ እስከ 64 ዓመቷ ድረስ አብሯት የኖረው ወንጌላዊ ዮሐንስ ወይም ፍቁረ እግዚእ የደረሰውን የጻፈውን ጸሎት ማለትም ሰኔ ጎልጎታን ጸሎት ማድረግ ይገባናል። በዚች ዕለት ማለትም ሰኔ 21 እመቤታችን ቅድስት ድንግል ማርያም በሕይወተ ሥጋ እያለች በልጇ መቃብር በጎልጎታ ላይ ተቀምጣ ለዓለሙ ሁሉ መዳን የተማጸነችበት የለመነችበት ጸሎት ያደረገችባት ዕለት ነው። በዚህም ክርስቶስ ከእልፍ አእላፍ መላእክት ጋር ወርዶ በስምሽ የተማጸነው በቃል ኪዳንሽ ያመነው በስምሽ ለቤተ ክርስቲያን መባ፣ ዕጣን፣ ጧፍ፣ መብራት የሰጠውን ነዳያንን ያበላውን የታረዘውን የተቸገረውን የጠየቀውን እምርልሻለሁ ብሎ ቃል ኪዳን የገባባት ድንቅ ዕለት ናትና በዚች ዕለት ይህን ጸሎት በመጸለይም ምሕረትን ጸጋን የምናገኝበት እጅግ ድንቅ የጸሎት ክፍል ስለሆነ የሰኔ ጎልጎታን አብዝተን ልንጸልይ ይገባናል። ሶስተኛ፣ በዚች ዕለት ዝክር መዘከር ይገባናል። በዚች ዕለት በስምሽ የዘከረው የሚለውን አስበን በስሟ ለተራቡ ብናበላ፣ ለተጠሙ ብናጠጣ፣ ለታረዙ ብናለብስ፣ በእስር ቤት ያሉትን ብንጠይቅ፣ ብናጽናና የእመቤታችን ቃል ኪዳንን እያሰብን እነዚህን ነገሮች ብናደርግ ጸጋና በረከትን ሰማያዊ ሀብትንም እናገኛለን። ስለዚህ በዚች ዕለት የግዴታ ልናደርገው ከሚገቡ ዋና ዋና ነገሮች አንዱ ዝክር መዘከር፣ በእመቤታችን በቅድስት ድንግል ማርያም ስም ጸሎት ማድረግ፣ መማፀን፣ መለመን፣ ቅዱስ ቁርባንን መቀበል፣ ቅዳሴ ማስቀደስ ከምን ጊዜውም በተለየ ይገባናል። በዚሁ አጋጣሚ የመጀመሪያዋ ቤተክርስቲያን የታነጸችው እመቤታችን ቅድስት ድንግል ማርያም ካረገች ከ4 ዓመት በኋላ እንደሆነ ልታውቁ ልትረዱ ይገባል። በሕይወተ ሥጋ እያለች አይደለም ልጇ ወዳጇ በስሟ ቤተክርስቲያን የታነጸው የተሰራው። ምንም እንኳን እናት ቅድስት ቤተክርስቲያንም ይህንን አብነት አድርጋ በምድር እየተመላለሱ ለሚያስተምሩ በሕይወተ ሥጋ ላሉት ቅዱሳን ጻድቃንን ታቦት አትቀርጽም፣ የመመስገኛ የመዘከሪያ ቦታ አታደርግላቸውም። ፍጻሜያቸውን ካገኙ ቃል ኪዳናቸውን ከተቀበሉ በኋላ በስማቸው ቤተክርስቲያን ይታነጻል፣ ይሰራል። እንዲሁም ደግሞ ቃል ኪዳናቸውን ተሳታፊ እንሆን ዘንድ የሰሩት ድርሳኑም ገርልም ተጽፎ በቤተክርስቲያናቸው ይቀመጣል ማለት ነው። በተጨማሪም በዚች ዕለት እናታችን ቅድስት ቤተክርስቲያን በዓመት ውስጥ ከሚገኙ ከ33ቱ የእመቤታችን የቅድስት ድንግል ማርያም በዓላት ውስጥ ሰኔ 20 እና 21 የእመቤታችን የቅድስት ድንግል ማርያም በዓላት ተብለው ይከበራሉ። እነዚህ በዓላት ለምን መከበር ጀመሩ የሚለውን አጠር አድርገን ስንመለከት ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ በዓለም ሁሉ ሂዳችሁ ወንጌልን ስበኩ አስተምሩ የታዘዙ ቅዱሳን ሐዋርያት በዓለም ሁሉ እየተዘዋወሩ የክርስቶስን ወንጌል ይሰብኩ ያስተምሩ፣ እንዲሁም ምዕመናንም እያጠመቁ በመንፈስ ቅዱስ ልጆች የክርስቶስ ማደሪያዎች ያደርጉ ነበር። በዚህም ቅዱሳን ሐዋርያት አጥምቀው
ቀድሰው የሚያቆርቡበት ልዩ ቦታ ባለመኖራቸው ያዝኑ ይተክዙ ነበረ። በዚህም ተሰባስበን ሱባኤ ብንገባ አምላካችን አባታችን መፍትሄ ይሰጠናል ብለው ሱባኤ ይዘዋል፣ ጸሎት አድርገዋል። ሰኔ 20 ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀምጦ በዘባነ ኪሩብ ተቀምጦ እልፍ አእላፍ መላእክቱን አስከትሎ ቅዱስ ሚካኤልን በቀኙ ቅዱስ ገብርኤልን በግራው አድርጎ በእናቱ በቅድስት ድንግል ማርያም ስም የመጀመሪያዋን ቤተክርስቲያን ሰርቶ አሳይቷቸዋል። ይህም በፊልጵስዩስ ሐዋርያቱን ከተለያየ ዓለም ክፍል በደመና ሰብስቦ በመንፈስ ቅዱስ ባርኮ ቀድሶ 3 ድንጋይ አቁሞ በእናቱ ስም የመጀመሪያዋን ቤተክርስቲያን አንጿታል። ይቺ ቤተክርስቲያንም በሐዲስ ኪዳን የመጀመሪያዋ ቤተክርስቲያን ሕንጸታ ለማርያም በእመቤታችን በቅድስት ድንግል ማርያም ስም የታነጸች የመጀመሪያዋ ቤተክርስቲያን እንደሆነች አባቶቻችን ይነግሩናል። እናት ቅድስት ቤተክርስቲያንም ለልጆቿ ታስተምራለች፣ ትነግራለች። ይችን ቤተክርስቲያንም ከ3 ድንጋዮች ያለ ውሃ፣ ያለ እንጨት፣ ያለ ጭቃ ድንጋዩ እንደ ሐረግ ተመዞ እንደ ሰም ቀልጦ እንደ ቤተክርስቲያን ቅርጽ ተደርጎ ክርስቶስ ሰርቶ አሳይቷቸዋል። በዚህ አምሳልና ምሳሌ የዛሬዋ ቤተክርስቲያንም ትታነጻለች፣ ትሰራለች። ህንፃው መቅደስ፣ ቅድስት፣ ቅኔ ማህሌት የሚሉ 3 ክፍሎች ኑረዋት የዛሬዋ ቤተክርስቲያን ታነጽ ሁሉ በዚህም በ3 ድንጋዮች አድርጎ የመጀመሪያዋን ቤተክርስቲያን ክርስቶስ አንጿታል ማለት ነው። በዚህም ሐዋርያቱ ተደስተዋል። ሰኔ 21ም መድኃኔ ዓለም ክርስቶስ እንዲሁ በዛች በታነጸችዋ ቤተክርስቲያን ተገኝቶ ራሱ ቀድሶ እመቤታችንን ታቦት ቅዱስ ጴጥሮስን ሰራየ ዲያቆን አድርጎ ቀድሶ ሐዋርያትን አቁርቧቸዋል። በእነዚህ 2 ቀናትም ሰኔ 20 በእመቤታችን ስም የመጀመሪያዋ ቤተክርስቲያን የታነጸችበት፣ ሰኔ 21 ደግሞ ቅዳሴ ቤቷ የከበረበት በዓል ተደርጎ በእናት ቅድስት ቤተክርስቲያን በድምቀት ይከበራል። ጌታችን መድኃኒታችን ኢየሱስ ክርስቶስ እጁን በሐዋርያት አለቃ በቅዱስ ጴጥሮስ ላይ አስቀምጦ አርሳኒዮስ ብሎ ጠርቶታል። ይህም የጳጳሳት አለቃ ማለት ነው። ጳጳስ አለቃ ማለት ነው። ይህንን የሰሙ ቅዱሳን መላእክትም ሐዋርያትም ይገባዋል፣ ይገባዋል፣ ይሁን ይደረግ ብለው መድኃኔ ዓለም ክርስቶስን አመስግነውታል። በዚህም የሐዋርያት አለቃ ወይም የመጀመሪያውን ጵጵስና የተቀበለው ሐዋርያው ቅዱስ ጴጥሮስ እንደሆነ እናት ቅድስት ቤተክርስቲያን ታስተምረናለች። ስለዚህ በዚች ዕለት ማለትም ሰኔ 21 የቤተክርስቲያን ስርዓት የተሰራበት የቅዳሴ ስርዓት ያየንበት ሐዋርያቱ እንደተቀበሉ እኛ ምእመናን ልንቀበልባት የሚገባ እጅግ ድንቅ እና ውብ በዓል ስለሆነች ይችን በዓል ቅዳሴ አስቀድሰን በካህናት መስቀል ተባርከን ቅዱስ ሥጋውን ክቡር ደሙን ተቀብለን የምንችል ዝክር ዘክረን ጸሎት አድርገን ለምነን ተማጽነን በዓሉን አክብረን ከቃል ኪዳኗ ልንሳተፍ ጸጋና በረከትም ልናገኝ ይገባናል። ቪዲዮ ለሌሎች እንዲደርስ እስካሁን ካላደረጋችሁ ሼር አድርጉት፣ ቤቱንም ሰብስክራይብ በማድረግ አበረታቱን። እግዚአብሔር አምላክ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያምን ጣዕሟን በአንደበታችን ፍቅሯን በልቦናችን ይሳለብን፣ የቃል ኪዳኗ ተሳታፊዎች ያድርገን። አሜን።